ታፔላው ዛሬ እንደ ወትሮ ሁሉ የትዝብት መነጽሩን አጥልቆ ሐሳቡን ሸክፎ ሐሳብ ሊያሳፍር ታክሲ ውስጥ ተገኝቷል። ሌሎች ሐሳብ ሰብስበው ሐሳብ አሳፍረው ሐሳብ የሚሰጡ ተጓዦችም ታክሲዋን ሞልተዋታል። ረዳት ረዳት እንግዲህ በል ይኸውልህ ዳቦ ቤቱን እንዳታሳልፈኝ አደራህን ጫፍ ላይ ያለው አየኸው ያኛውን ዳቦ ቤት ተወርጃለች። አንተን አታስቢ። አዎ እባክህ እንደው እንጀራ አልገዛውም መቼም እሱ በጊዜው ከሱቅ የማይገኝ ሆኖ ሊያልፍ ነው አይደለም። እንግዲህ አደራህን እሺ ረዳት እንደው ሐሳብም ሲይዘኝ ድንገት ካለፈ ችግር የለውም አልኩሽ። እሺ ጎሽ እሺ ወይ እንጀራ የዕለት እንጀራችንን ስጠን ዛሬ ብሎ መጸለይ ሳይሆን ነው። ምን አልከኝ? የዕለት እንጀራችንን ስጠን ዛሬ ብሎ መጸለይ ሳይሆን እውነትህ እኮ ነው። ልክ ነው ያልከው። የእንጀራ ጉዳይ ሆኖብን ከስራ እየዋልን ቤት የመጋገር ወጉ ቢደበዝዝ አሁን ድንገት ከሰፈር መደብር ገሸሽ እንዲልም ተደረገ። እሱን አይደል እንዴ ታዲያም ብለው ቆይ የአዲስ አበባ ምግብና መድኃኒት ባለስልጣንን የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ እንደከለከለ ሰማው። ይሄን ብቻ ነው ያወቅኩት እንጂ እንደው ምን ይሆን ምክንያቱ ምንስ ተፈጥሮ ነው የሚለውን አላውቅም። ምክንያቱም ያው ባለስልጣን መስሪያ ቤቱ እንዳለው ከሆነ የተለያዩ መርዛማ ነገሮች ለምሳሌ ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎች ለጤና ጠንቅ የሆኑ ሸቀጦች ከሚሸጡባቸው ሱቆች በቀጥታ አለ አይደል ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ እንዳልሆነ ነው። ያው ለጤና ጠንቅም ስለሆነ ያን የሚገልጽ ነው። ቆይ እዚህ ጋር ያዝ አድርግልኝ እኔ ወንድም ያዝ አድርገህ ስማኝ። እንዴ በረኪና ይሁን እሺ፣ አዎ ድሮም መርዝ ነው። እንደ ሰዎች አፈቀርኩ በሚል ሰበብ ተከፋው ሲሉም እንደው እንደ መገላገያ ያደርጉታል። አሁን እንደ ልሳስተው እኮ ነው ጭራሽ እንደ ጋዝ ውሃ እያለ የሚያስገሳ የሆነው። የድሮ ጊዜም አይሰጥም ነበር እሱ። እሺ የአይጥ መርዝም እንዲሁ ስሙም መርዝ ነው። አይጥ እኮ ሰው በላት ቤተ ሙከራ ላይ የሚሞከርበት ለኛው ቅርብ ስለሆነች አይደል ለእሷ መርዝ የሆነ ለእኛ መድኃኒት አይሆን። ይህም ያሳምናል። እንዲሁ ግን ሳሙና ከመጀመሮ ነው መርዝ የሆነው። ንጽህና መጠበቂያ እንጂ መርዝ ሆኖ ሲጠቀም አይቻላል። እሺ ህጉስ ወጣ እንበል። ለምስኪኑ ነዋሪ ግን አማራጭ ምን መፍትሄ ተቀምጦለታል? ይሄ ሰመርበት ነው ወይስ ኑሮውን ለማሸነፍ ደፋ ቅን ሲል ደክሞ አምሽቶ ወደ ቤቱ የሚገባ ሰው ከበሩ ላይ ካለ ሱቅ እንደ አቅሙ እንጀራ ዳቦም ጎርሶ እንዲገባ እንደው በቅርቡ ምን የተመቻቸለት ነገር አለ ነው የኔ ጥያቄ። የዋጋውም ጉዳይ ሳይረሳ ማለት ነው። ታዲያ እኮ ሳሙና ውጫዊ ጉዳዮችን ሲያጸዳ እንጂ ከምግብ ነክ ነገሮች ጋር ተቀላቅሎ ወደ ሆድ ሲገባ ጉዳቱ ከባድ ነው። ተው ይልቁንስ ካልን አይቀር እንደው እንጀራውን ከስንት ባዕድ ነገር ጋር ቀላቅለው ሲያብሉን ምንም ያሉንን አሁን ሳሙና ሊጎዳን ነው? ኧረ ተው አታስቅኝ። እንደው ውስጥ ያትን ያጸዳ ይሆናል። አይ እንዲህ እንኳን ብለን መደምደም አንችልም። ይቅርታ ድንገት ወሬያችሁ መሃል ገባው። ግን ባዕድ ነገር ተቀላቅሎ የታመመውን ሰው እኮ ቤት ይቁጠረው። ስንቱ ሲወቱ እንዳለፈም ቤት ይቁጠረው። ይልቁንስ እኔን ያሳሰበኝ ጉዳይ እንደው ከሸቀጥ ሱቅ ይቅር ከተባለ ታዲያ የት ሊሆን ነው? የት ሊገዛ ነው? እሱ እኮ አልተመለሰም። እሱማ የተባለው እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ ነው ተብሏል እኮ። ይሄንም አውቀናል። እኔ ህጉ ልክ አይደለምም አላልኩም። ግን እንደው አንድ ህግ ከመውጣቱ በፊት መቼስ ጥናት መደረጉ አይቀርም አይደል? በተለይም እንዲህ አይነት ጉዳዮች በተጨባጭ የተረጋገጠ ማስረጃና መረጃን ይፈልጋሉ። እኔ እንደዛ ብዬ ነው የማምነው። ለምሳሌ በአዲስ አበባ ውስጥ ካሉ ሱቆች እነዚህ መርዛማ ነገሮች አብረው ከእንጀራና ከዳቦ ጋር በመሸጣቸው የመጣው ጉዳት በውል ሊታወቅ ይገባል። እከሌ ተጎዳ፣ እከሌ ታመመ የሚልም መዝገብ ቢታይ ጥሩ ነው። ከዛ ነው ወደ መፍትሄው መሄድ የሚቻለው። በዛ ላይ ደግሞ እንጀራና ዳቦ ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊው እርምት እርምጃ እንደሚወሰድባቸው ማስጠንቀቂያም ተላልፈዋል። እኔ ግን ዋናው ትኩረታችን መሆን ያለበት እንዲህ አይነት ህግ ሲደነገግ የጎንዮሽ ጉዳት ታስቧል ወይ?
ለምሳሌ አሁን በሱፐር ማርኬት የሚሸጠው ወይም በምግብ ቤት የሚሸጠው እንጀራ ዋጋው ከሸቀጡ ሱቅ መሸጫ ይወደዳል። ይሄ ግልጽ ነው። እና አሁን ከሸቀጥ ሱቅ ወደ ባልትና ወደ ሱፐር ማርኬት ወደ ምግብ ቤቶች ሲቀየር ዝቅተኛ ገቢ ያለው ነዋሪስ እንዴት ነው የሚሆነው? ሲቀጥል ደግሞ እነዚህ የዘረዘርናቸው መሸጫዎች በየሰፈሩ እንደ ልብ አይገኙም። ይሄ እኮ ሌላኛው ተግዳሮት ነው። ማሰብ አለብን። እናስ እኔ ሰፈሬን አልፌ የምወርደው ለዚሁ ስል አይደለነ? ንጽህና ጤንነትን ማንም አይጠላም እኮ እንደውም የመዘመን ምልክት ነው። ነገር ግን ከኑሮ ጫና ብዛት እየየም ሲዳላ ነው አይደል? እንደዛ ብሎ በልቶ ለማደር ብቻ ሲል እንደ አቅሚቲ ዳው የሚገዛትን እንጀራ እንደ ዶላር አዋደንበት እንዳናርፍ እፈራለሁ። እንደውም አንዳንድ ሱፐር ማርኬቶች አንድ እንጀራ ብቻ እንደሚሸጡ እየሰማን ይሄም ጉድ ነው። እውነት ብለሻል። እኔም ብሆን ከህጉና ካለው ዓላማ ጋር ምንም ተቃርኖ የለኝም። አፈጻጸሙ ግን መሬት ላይ ሲወርድ እንዴት ይሆናል የሚለው ያሳስበኛል። ምን አማራጮች ታስበው ነው ይህ ህግ የወጣው? እሱም ነው የሚያሳስበኝ። ግርግር ለሌባ ያመቻል አይደለም የሚባለው? ያ አጋጣሚን ለመጠቀም የሚፈልጉ ስግብግብ ነጋዴዎች መሯሯጣቸው የማይቀር ጉዳይ ነው። ስለዚህ ህጉን ያወጣው አካል ከዋጋ መቆጣጠር ጀምሮ እስከ በየሰፈሩ ተደራሽነቱን በደንብ ሊያስብበት ይገባል። አሁን የምትሉትን በደንብ ሰማሁት። ሳሩን ስንል ገደሉን እንዳንገባ ነው የእርምጃ መወሰድ ያለበት። ያው ዞሮ የሁላችንም ሩጫ ለእንጀራ ነው፣ ለእንጀራ። እሱማ ልክ ነው። እንደው ደግሞ አንድም እንደ ማህበረሰብ የእንጀራ ጥገኝነታችንን ሚዛናዊ ብናደርገው በየጊዜው በደረቅ እንጀራ ጉዳይ ስንጨነቅ አንከርምም ነበር። እንዴት ማለት? እና እንጀራ ላንበላ ማለት ነው ሳይሆን ሙሉ በሙሉ የምግብ አማራጮቻችንን ደረቅ እንጀራ ላይ ብቻ ባይሆን መልካም ነው። ምክንያቱም ብዙ የምግብ አማራጮችን መጠቀም ከጀመርን በደረቅ እንጀራ ላይ ያለው ውጥረትና የገበያ ግሽፈት ይረጋጋል፣ ይሰክናል። ተው እስቲ እንደው ያለ እንጀራ አንተ ብዙ ታወራለህ ጌትዬ። እስኪ ምን ይበላል? ለምሳሌ እንሰት እጅግ በጣም ጥሩ አማራጭ ነው። በሰፊው ሀገራችን ክፍል ይበቅላል፣ ድርቅንም ይቋቋማል። እነ ድንች እና አትክልቶች እንዲሁም ባህላዊ ምግቦቻችን በዕለት ተዕለት ኑሮዋችን ብናዘወትር ለጤናችንም ለኪሳችንም መልካም ነው። አለበለዚያማ ሰፌዳችን ተነካ ቁጥር ተሳቀን ማለቃችን ነው። እንደው ስንትና ስንት ስራ ስር ባለባት ሀገር የደረቅ እንጀራ ጉዳይ እንደ ህዝብ ሲያስበረግገን አያሳፍርም ስላላችሁ እኔ እዚህ ሀሳብ ላይ ምንም ተቃውሞ የለኝም። ፍላጎት በኃይል በጨመረ ቁጥር እጥረት ይገጥማል። እንደዚህ አይነት ህጎች ሲወጡ ደግሞ ምንም ላለመደንገጥም ሆነ አማራጭ የለሽ ላለመምሰል የምግብ አማራጮችን ማብዛት ተገቢ ነው ብዬ አምናለሁ። ህጉ ጥቅሙ እኮ የጎላ ነው። ነገ የምግብ አማራጮችን ስናበዛም እኮ ለእነሱም የሚሰራ ህግ ነው። ነገር ግን መሬት ላይ እንዴት እናውለው፣ እንዴትስ ነው የሚሰራው የሚለውን ነው ማሰብ ያለብን። ህዝቡ ሳይቸገር የሚገኝበትን መንገድ እንዴት እንፍጠረው? ለህገ ወጥ ተግባራት ላላግባብ የዋጋ ጭማሪ እንዳይዳርገን ምን እናድርግ? ይሄን ነው ማለት ያለብን። አውጪውም ቢሆን ማሰብ ያለበት ይሄን ነው። እንደው ያለው ሁሉ ልክ ቢሆንም የእንጀራ ጉዳይ ነውና ቢታሰብበት መልካም ነው። ያው ህግ ነው፣ ለእሱ ተገዢ መሆንም አለብን። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑ ከታወቀ ከዛ ውጭ ሲሆን ህብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ መሆንም አለበት። ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው ተነግሯል። ስለዚህ መጠንቀቅ ይበጃል። እንዴ ረዳት አለፈ እንዴ? አሁን ደርሰሻል። ያዝላት እዚህ ጋር ወሬ እያልኩ አልፎኝ ነበር። በሉ እንግዲህ